ዛሬም በቃሉ ያስተምረናል። አሜን። ይሄ የማይታየው እግዚአብሔር ሁልጊዜ በቃሉ እየመራ በቃሉ እየደገፈ በቃሉ እያጽናና ልጆቹን ይመራል። ክብር ለእግዚአብሔር ይሁን። ሃሌሉያ። እስቲ ከሮሜ ምዕራፍ 15 እጀምርና እኔ አነበዋለሁ፣ አታውጡት እናንተ። በጌታ በኢየሱስም እንደዚህ ይላል። ቁጥር 15 ምዕራፍ 15 ቁጥር 1 ላይ እኛ ብርቱዎች የሆንን የደካሞችን ጉድለት መሸከም እንጂ ራሳችንን ማስደሰት የለብንም። እያንዳንዳችን ባልንጀሮቻችንን ለማነጽ እነርሱንም ለሚጠቅም ደስ ለሚያሰኝ ነገር ማድረግ ይገባናል ይልና ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን እናንተ አንተን የሰደቡበትን ስድብ በእኔም ላይ ደረሰብኝ ተብሎ እንደተጻፈ ሆነበት ይላል። ቀጥሎ ያለውን የፈለግኩት ቁጥር 4 በጽናትና ሮሜ ምዕራፍ 15 ቁጥር 4 ቅዱሳን መጽሐፍ በሚሰጡን መጽናናት ተስፋ እንዲኖረን በምን ይላል? በጽናት ቅዱሳት መጽሐፍት በሚሰጡን ምን መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፏል። እንድንጸና እና እንድንጽናና በማን ሲለን በሰው ኖ አይደለም አለን። በሰዎች አይደለም አለን። ሰው ማጽናናት አይችልም። አነ በመንግስታት በሱም አይደለም አለን። መንግስታት ማጽናናት አይችሉም። በእናት በአባት እነሱም አይችሉም። እንድንጸና ከዛስ እንድንጽናና ተስፋ በማድረግ ተስፋ እንድናደርግ የተጻፈው ሁሉ ለትምህርታችን ተጽፏል ይልና ቁጥር 5 ምን ይላል? ብርታትንና መጽናናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትከተሉ በመካከላችሁ የአንድነት መንፈስ ይስጣችሁ። ይኸውም በአንድ ልብና በአንድ አፍ ሆናችሁ የጌታችን የኢየሱስ ክርስቶስን አምላክና አባትን ታከብሩ ዘንድ ነው ይላል። የተጻፈው ሁሉ አሁን ስንማር እስከ ዛሬም ጌታን ካወቅንበት ጊዜ ጀምሮ መጽሐፍትን እየገለጥን ስንማር እንዲህ ይላል እኮ፣ ነቢያቶች እንዲህ ብለዋል፣ ሐዋርያቶች በዚህ መንገድ አልፈዋል ብለን መጽሐፍትን ከፍለን ስንናገር ምን አለን ጳውሎስ? የተሰጣችሁ ይህ መጽሐፍ እኮ አለን፣ ይህ ሕያው የሆነው ቃል እንድትጸኑ ደግሞ በተስፋ ደስ እንዲላችሁና እንድትጽናኑ የተጻፈላችሁ ሁሉ ለምናችሁ ተጽፏል? ለትምህርታችሁ ተጽፏል። በጣም የሚገርማችሁ በዓለም ላይ ያለ ማንኛውም ፍጡር የተባለ ወይም ደግሞ ሌላኛው በእግዚአብሔር መልክ አምሳያ የተፈጠረ የማንም ሰው ከአዳምና ከሔዋን የተወለደ ሰው ሁሉ እዚህ ምድር ላይ ያለ ሰው ታሪክ ሁሉ በአጠቃላይ አንዳችም ሳይጎድል እዚህ መጽሐፍ ቅዱስ ውስጥ አለ። የሁሉም የነጭ የጥቁር የሀብታም የድሃ የትንሽ የትልቅ የሁሉም ሰው ታሪክ ነው መላችሁ። የት ውስጥ አለ? መጽሐፍ ቅዱስ ውስጥ አለ። ከመጽሐፍ ቅዱስ ውጪ የሆነ ሰው ታሪክ የለም። ማለት የሆነ ሰው አረ የለም እዚህ መጽሐፍ ውስጥ የምንለው ማንም ሰው የለም። ማንም ሰው የለም ብትፈልጉ። አረ ሂትለር ብንል መጽሐፍ ቅዱስ ውስጥ አለ። ሂትለር አለ። አላየሽቱም? ሂትለር ምንድን ያደረገው? ሂትለር ምንድን ያደረገው? ምኖችን የገደለው? ሂትለር አለ መጽሐፍ ውስጥ አሁን አለሽ። ካራክተሩ፣ ስሙ፣ የሰውየው ስብዕና እዚህ ውስጥ ላናገኘው እንችላለን። እግዚአብሔር መንፈስ ነው። አሜን። ዝም ብላችሁ ፈርዖንን ብታጠኑ
ማንን ነው የምታዩት? እሱ ውስጥ ማን ነው የምታዩት? ነፍሰ ገዳይ። ትዝ ይላችኋል አይደል? ማን ነው ጌታ ኢየሱስ ክርስቶስ ከተወለደ በኋላ ከ2 ዓመት በታች ያሉ ህፃናት መጨፍጨፍ አለባቸው ያለው ማን? ሄሮድስ። እስራኤል ላይ የነበረ ንጉስ ማለት በሙሉ ይፈጀዋል። በሙሉ ምን አሉ? ተገደሉ። በጣም ደግሞ በጣም እኮ አስቸጋሪ ናቸው እኮ። በጣም እኮ በምክር ሰውን በማጣላት ክፉ ምክር በመምከር አደገኛ መንግስታትን በማፍረስ በመበተን አሉ ሰዎች አሉ። እና ስንፈልጋቸው እና አኪጦፌል እናገኛለን። ስፒሪቱ አሁንም እነማጋ ነበረ? እና አኪጦፌል ኃይለኛ በመንግስታት ደረጃ ነው የምላችሁ። በግለሰብ ደረጃ እኮ አለ፣ በመንግስታት ደረጃ። አረ ጉድ እኮ ነው አንተ፣ ጉድ እኮ ነው። ሰው እህቱን ይደፍራል። አሁን በዚህ ዘመን በቃ ለሰሚ እኮ ግራ የሚያጋባ እኮ ነው። እግዚአብሔርስ ምን ይላል ስንል እግዚአብሔር አይገርመውም። እዚህ ጋር እኮ አለ፣ እዚህ ጋር እኮ አለ የዳዊት ልጅ አምኖን እኮ አለ አይደል እንዴ? አለ እኮ አምኖን። ሁሉም ነገር መጽሐፍ ቅዱስ ውስጥ የምናየው ደግም የሰሩ ክፉም የሰሩ በጎም የሰሩ መካሪዎች፣ ክፋትም የሚመክሩ መካሪዎች፣ የዋሆችም መልካሞች የተባሉ ክፎች፣ ጨካኞች፣ ከሃዲዎች፣ ሰው የሚያሙ በሰው የሚሳልቁ የወደቀው ሰው ላይ የሚፈርዱ እያሉ ታስታውሳላችሁ አይደል? ኢዮብ ላይ እየመጡት ነው አንተ ብለው ያላዩትን ያልሰሙትን። እንዴ አንተ መልካም ነገር ብታደርግ እኮ እንደዚያ መከራ አይደርስብህም ነበረ። እንደውም አንተ እኮ በጣም ስለበደልክ እኮ ነው። ስለዚህ መጽሐፍ ቅዱስ የብዙ ሰውን የሁሉንም ሰው ምን ይዟል ማለት ነው? እስቲ የኔም ታሪክ ተጽፏል በሉ። የኔም ታሪክ ተጽፏል በሉ። ምክንያቱም እዚህ ውስጥ የሁላችንም ምን አለ? ኢቨን ፕሬዘንት አሁን የምናልፍበት ታሪክ አለ። አሁን የምታልፊበት ምን አለ? ታሪክ አለ። አሁን እየሆነ ባለው ነገር። ለዛ ነው ሰዎች እግዚአብሔር ቃል በሚነገርበት ሰዓት እንዴ ሰውየው ስለ እኔ ነው እንደሚያወራው? ተነግሮት ነው እንዴ? ሰው ነግሮት ነው እንዴ? አይ ሆን ብሎ ነው እንዴ ተናገረው? የኔን ነገር ነው እንዴ ቁጭ ብለን የምንለው? ለምንድን ነው? የእግዚአብሔር ቃል ምን ስለሆነ ነው? መንፈስ ነው፣ ሕያው ነው። 2 አፍ ካለው ስለታም ሰይፍ ይልቅ ምን ያለ ነው? የተሳለ ነው ማለት ስንፍናችንን ገብቶ ይገልጠዋል። ይገባና አይ እኔን ነው እንላለን። ይሄ የሆነ ነገር ሰምቶ ነው ስለኔ አይደለም። ቃሉ ሕያው ነው፣ የሚሰራ ነው። የሰውን የልብ ሐሳብ ምን ይላል? ይመረምራል። አጥንትን፣ ጅማትን፣ ቅልጥምን ሰንጥቆ ይወጋል። እኛ እንኳን ያላወቀ ነው ዳዊት እንዳለ ከተሰወረ ኃጢአት ምን በለኝ ማለት እኛ ውስጥ ሆኖ ግን ያላየነው ምን ያላል ነው እኛ ውስጥ የተቀመጠውን የእግዚአብሔር ቃል ይመጣና ምን ይለዋል? ይበትነዋል። እሺ ይፈታዋል፣ ይገልጠዋል። ያኔ ምን እንላለን? እንዴ የሆነ ነገር እኔን ነው እንዴ? አየ ውስጣችን ያለውን ነገር ምን የማድረግ ምን አለው? የማየት የሁሉም ሰው ታሪክ እዚህ ውስጥ አለ። ስለዚህ ነው ጳውሎስ ሮሜ ላይ ምን ይላል? ቅዱሳን መጽሐፍት በሚሰጡን መጽናናት የተሰጠን እኮ በዚህ ምንድን ነው? ተስፋ እንድናደርግ ነው። እዚህ ውስጥ ያሉ ታሪኮችን ማንም ሰው ገብቶ የሚያልፍበትን ማግኘት ይችላል። ለዚህ ነው እነዚህን መጽሐፍት ሲገቡን በምታልፉበት መንገድ አብሮ ማጽናናት እግዚአብሔር ለልጆቹ ምን ብሏል? አስቀምጧል። ስለዚህ መጽሐፉ መጽናናትን ይሰጠናል። መጽሐፉ ምን ይሰጠናል? ተስፋን ይሰጠናል። ማለት እየተማርን እያነበብን ተስፋን የማንቀበል ከሆነ መጽናናትን የማናገኝ ከሆነ እምነታችን የማያድግ ከሆነ ቻሌንጆች መጥተው እነሱን የመወጣት አቅማችን ወገባችን የሚፈታ ከሆነ ጌታ መጣና ለኤርሚያስ እንደዚህ አለው። በጣም ሲደነግጥ በቃ እኔ አልቻልኩም በቃኝ ማልፍበት መከራ ሲል እንዴ በእግረኞች እንደዚህ ከሆንክ አለው። እግረኞች ናቸው የመጡብህ። እንደዚህ ከሆንክ ፈረሰኞች ቢመጡ ምን ልትሆን ነው? ጦረኞች ቢመጡ ምን ልትሆን ነው? ስለዚህ እነዚህ ቅዱሳን መጽሐፍት ምን ይሉናል? ይመክሩናል፣ ያጽናኑናል፣ የጽድቅን ጎዳና ያሳዩናል። ክብር ለአምላካችን ይሁን። አሜን።
ለዚህ ነው አይናችንን ካነሳን ከዚህ የውሸት መጽናናት ነው። ጊዜያዊ ነው ማለት ውጤት ማናገኝበት ነው የሚሆነው። ምክር ማንቀበልበት። አባቶች ከአፉ ምክር ተቀብለው ነው ከገቡበት ነገር ሁሉ የወጡት፣ ከጠላቶቻቸው ከበባ ድል ያገኙት፣ ያመለጡት ከማ ምክር ተቀብለው ነው ከአፉም። አሁን አይወድቅም ሲል ይውላችሁ ምሳሌ ላይ ሰለሞን እንደዚህ ያለ፣ ጥበብ በጎዳና ላይ ቆማ ምን ትላለች? ትጮኻለች። እሺ ኑ፣ ኧረ እባካችሁ ኑ፣ እናንተ ማስተዋል የጎደላችሁ ወደ እኔ ኑ፣ ኑ ፈልጉኝ፣ ኧረ እባካችሁ ኑ እያለች ነው። ማን የምትጠራው? ጥበብ። የት ሆና ጎዳ? ከዛ የት እንምጣ? የታለ ጥበብ? የቱ ጋር የምንሄደው? ጥበብን ሰው ይፈልጋታል። አዎ የት ልሂድ እያለች ያለችው ምንድነው? ጥበብ። ኑ ስትል ወዴት ነው የምትለው? ወደ እግዚአብሔር ቃል። ቆላስያስ ላይ እኮ ሲናገር ምዕራፍ 2 ላይ የጥበብና የእውቀት መዝገብ ሁሉ ተሰውሮ የሚገኘው በክርስቶስ ነው አለ። ክርስቶስ ምናችን ነው? ጥበባችን ነው። ለዚህ ነው ማንም ጥበብ የጎደለው ቢኖር ሲል የሆነ ነገር የማድረግ አቅም ቢጎላችሁ፣ ግራ ብትጋቡ፣ በጨለማ የተከበበ ዓለም ውስጥ ስለሆነ ወደ ቀኝም ወደ ግራም ሳትሉ በልግስና ሳይነቅፍ ማለት ነው። ሂድ ደግሞ ሁሌ እየመጣ ነው እንዴ አንተ ጥበብ የምትጠይቀኝ? ሁልጊዜ አንዴ እየወደክ እየተነሳ ነው እንዴ? አንዴ እየሳትሽ እየተመለስሽ ነው እንዴ ጥበብ የምትጠይቅኝ? ሳይነቅፍሽ ማለት ነው። ሳይነቅፍ እና የዛሬ ዓመት እንዲህ ባለፈው ወር እንደዚህ ምናምን ሳይል አምላካችን ምን ይላል? ማንም የጎደለ ቢኖር ምን ይላል? ይምጣና ጥበብ ምን ይበል? ይጠይቅ። እኔ ምን እለዋለሁ ነው የሚለው? እሰጠዋለሁ። ወደ ጸጋው ዙፋን ስር በእምነት ብቻ ምን ይበል አለ? ቀረብ። ቀርበን ምን ይሰጠናል? እግዚአብሔር ዊዝደም ይሰጠናል። ከመጽሐፉ ጥበብ ይሰጠናል። አባቶች እንዴት እንዳለፉ። ስለዚህ የአንድ ሰውን ታሪክ፣ ሁለት ሰዎችን ታሪክ እናያለን። የእምነት አባቶች። አሜን። ሁላችንም መጽሐፍ እናወጣና ዘፍጥረት ምዕራፍ 26ን ሁልጊዜ በዘመናት አሁን በምናልፍባቸው ስንሰማ መንግስታት በሚያልፉበት፣ እንደ ሀገር ህዝቡ በሚያልፍበት፣ እንደ ግለሰብ ግለሰቦች በሚያልፉበት፣ አሁን እየሆነ ባለው በዓለማችን ላይ እንኳን እየሆነ ባለው ነገር አርስታችን እግዚአብሔር አብሮነት ነው። እየሆነ ባለው ነገር ሁሉ መጽሐፍ ቅዱስ ውስጥ ከኛ በፊት የነበሩ የእምነት አባቶች ለካ አልፈውበታል ያንን መንገድ። ጴጥሮስ ሲናገር ለሰዎች ከደረሰው መከራ ውጪ እናንተ ላይም አልደረስም፣ የተለየ አይደለም ማለሽ። የሆነ ወቅት ላይ የሆነ ዘመን ላይ የሆኑ ሰዎች ምን ብለዋል? በዛ ነገር አልፈዋል። ስለዚህ የምናገኘው ዘፍጥረት ምዕራፍ 26 ላይ የማንን ታሪክ ነው? የይስሐቅን ታሪክ ነው የምናገኘው። የይስሐቅን ታሪክ እናገኛለን። ዘመኑ ነገሮች የተቀየሩበት ዘመን ነው። ቁጥር 1 ላይ እንደዚህ ነው የሚለው። አሁን እኛ አሁን ነው የሚመስል፣ በብዙ ቦታ ላይ እኮ በብዙ ሀገር ላይ እኮ ረሃብ እየሆነ እኮ ነው፣ ችግር እየሆነ እኮ ነው። ነገሮች ምን ብለዋል? ጥብብብ እያሉ እኮ ነው። የምንሰማው ነገር ክብደት አለው። አሜን። ባናልፍበት ክብደት አለው። እሺ ምን ሰማው አሁን እኛ ባለንበት ቦታ ላይ ሰርተን ማግኘት የሆነ ነገር ሲሆን ወጥተን እሱን እንዳታዩ። ዓለም በሙሉ ምን ሰማው ነገር ምን ያለ ነው? ክብድ ያለ ነው። ሰው ያለፈበት የሚያልፍበት ነገር ሁሉ። አንዳንዶች ምንም በቃ ነገር ጨልም ብሎባቸዋል። አንዳንድ ሀገራት እየተናወጡ ነው። ሀገራት ወገባቸውን ፈተዋል። ባለስልጣናት ሀገር ለቀው አንዳንድ አፍሪካ ሀገር እየሸሹ ነው። ህዝቡ ሰርቫይቭ ማድረግ አቅቶት እየተናወጠ ነው። ግራ ገብቶታል። የምንሰማው ጩኸት ሁሉ በየቦታው እየከፋ ሲሄድ ጊዜው ሪል የለም። ምንሰማው ሁሉ የትኛውም ቦታ ላይ አንድ አይነት ድምፅ ነው። እንዴ ሴንስ አታረጉም? አንድ አይነት ድምፅ ነው የሚሰማው። እኔ እንጃ የሚል ከበደኝ የሚል አረ ምንድን ነው የሚል በቃ የሚል ወገቤ ተፈታ የሚል የሚሰማው ከሁሉም አቅጣጫ። ልብ በሉ ያለንበት ሀገር ላይ ገብተን መውጣት መስራት ስለቻልን እሱን አትዩ። ማጆሪቲውን ስናይ መጽሐፉ ምንድነው ታዲያ የሚለን? እዛው ላይ ቁጥር 1 ላይ ምን ይላል?
ቀድሞ በአብርሃም ዘመን ከደረሰው ረሃብ ሌላ ለካ ነበረ። አብርሃም አልፎበታል። ልጁ ጋር መጣ። ሲዝን ጠብቆ ወቅት ጠብቆ ምን መጣ? የሆነ ረሃብ ችግር ገጠመው። አባቱስ አልፏል። አባትየው ገጥሞት እንዲገባን ነው ሲል እንዲገባን እኮ ነው። አባቱ አብርሃም በነበረበት ዘመን ምን ነበረ? ረሃብ ነበረ። አሁን ደግሞ ልጁ ይስሐቅ ነው ያለው። እሱም ደግሞ በልጁ ዘመንም ምን መጣ ይላል? ረሃብ ሆነ። ይስሐቅም የፊልስጤምን ንጉሥ አቢሜሌክን ወደሚኖርበት ወደ ጌራራ ሄደ። በዚያም እግዚአብሔር ለይስሐቅ ተገልጦ እንዲህ አለው፣ እኔ በምነግርህ ምድር ተቀመጥ እንጂ ወደ ግብፅ አትውረድ። ለጥቂት ጊዜ እዚሁን ተቀመጥ፣ እኔም ካንተ ጋር እሆናለሁ፣ እባርካለሁ። ይህን ምድር በሙሉ ለአንተና ለዘርህ በምሰጠው ለአባትህ ለአብርሃም በመሃል ላይ የገባሁትን ቃል ምን እላለሁ? አጸናለሁ። ዘርህ እንደ ሰማይ ከዋክብት አበዛለሁ። ይህ ምድር በሙሉ ለዘርህ እሰጣለሁ። የምድር ሕዝቦች ሁሉ በዘር አማካኝነት ምን ይላሉ? ይባረካሉ። ይኸውም አብርሃም ቃሌም ሰምቶ ድንጋጌን፣ ትእዛዜን፣ ስርዓቴንም ሕጌንም በመጠበቅ ነው። ስለዚህ ይስሐቅ በጌራራ ምን አለ? ተቀመጠ። ቀጥታ የመጣው ቃል ሲያየው ነገሩ ምን ሆኗል? የአምላክ አብሮነት እሱ ጋር አለ። ያ ቃል አባቶቹ እግዚአብሔርን አክብረው ያለፉ ናቸው። አባቱ አብርሃም እግዚአብሔርን አስደስቷል። የእምነት ሰው ነው። ልጁ ያውቃል። ግን አሁን እዚህ ጋር የሆነ ነገር ከተሞች እንደተቀየሩ፣ ሀገር ተቀየረ፣ አትሞስፌሩ ተቀየረና እንደ ማንኛውም ሰው እንደሚወስደው እርምጃ እኔም ይህን እርምጃ መውሰድ አለብኝ ብሎ ሲነሳ ማን መጣ? እግዚአብሔር መጣና ቆይ አለው። አሁን አንተ ሌሎች ሰዎች የሚወስዱትን አምላክ የሌላቸው ሰዎች፣ ኪዳን የሌላቸው ሰዎች፣ ጥበቃ የሌላቸው ሰዎች የሚወስዱትን አይነት እርምጃ ምን እንዳትል ኖ እንዳትወስድ፣ ብቻ እኔን ምን በለኝ ስማኝ። እስቲ እግዚአብሔርን እሰማለሁ በሉ። በዚህ ዘመን በሉ እኔ በሉ የሚታየውን ሳይሆን በሉ የማይታየውን እውነተኛ የሆነውን የአምላኬን ቃል እሰማለሁ በሉ። የሚለኝን አደርጋለሁ በሉ። ምን አትበላለሁ? አትሂድ። አሁን ምን አትበል? አትሂድ፣ አትንቀሳቀስ። ሰይጣን በኃይል የሚሰራባቸው ጊዜያትና ዓመታት፣ ዓመቱ ከመግባቱ በፊትና ዓመት ከገባ በኋላ ዲመን በኃይለኛው እንቅስቃሴ ያደርጋል። ለምን ከተባለ ዓመቱ ሊያልቅ ሲል በጣም ብዙ ሰዎች ውሳኔ ምን ይላሉ? ሊወስኑ ነው። ከዚህ ዓመት በኋላ እንዲህ አደርጋለሁ፣ እንዲህ አደርጋለሁ። አንዳንዶች ደግሞ ቆይ ይሄን ዓመት እግዚአብሔርን ልየው፣ እየጸለይኩ ነው ልየው፣ ነገሩን ካልቀየረ የሆነ እርምጃ ወስዳለሁ ይላሉ። ዲመን ያውቀዋልሽ ያችን ሰዓት። ከዛስ ልክ ደግሞ ሰዎች አዲስ ዓመት እንደገባ በቃ አሁን ይሄ አዲሱ ዓመትን በአዋጅን የገባውበት እንዲህ ብያለሁ፣ አሁን ከዚህ ጊዜ በኋላ ሲል ወዲያው ማን ይጀምራል? ዲመን ማጨናገፍ ይጀምራል። የሚቀጥለው ዓመት ላይ ደግሞ እንዳንሻገር ነገሮችን ምን ማድረግ ይጀምራል? መዝጋት፣ ማበላሸት። ይሄ ጨለማው ስራ ነው። ሁልጊዜ ያለሽ ወቅትን እየጠበቀ ምንድን ያደረገው ይስሐቅ? ምን አትበላለሁ? ኖ አትውጣ፣ በማሳይ ምድር ተቀመጥ፣ ነቅንቅ እንዳትል፣ እንዳትወርድ። ብዙዎች እኮ ወርደዋል፣ ይውረዱ። ብዙዎች እኮ በዚህኛው ጎዳና ሄደው እኮ ውጤት አግኝቷል። ያስታውቃል። ዓለሙ ተበጥብጧል። ግን እነዛ እኮ በዚህ ጋር፣ እነዚህ እኮ በዚህ ጋር ሄደው እኮ ውጤታማ ሆኗል። ኖ ግዴን ለምን የምል ቦታ ለጥቂት ጊዜ ብንበል ተቀመጥ፣ እኔን ስማኝ፣ ልታደርግ የሚገባህን ነገር ነግርሃለሁ። ቁጥር 7 የዚያም ሀገር ሰዎች ስለሚስቱ ጠየቁት ይላል። እናቴ ናት አለ። ምክንያቱም ሚስቴ ናት ብል እህቴ ናት አለ። ሚስቴ ናት ብል ርብቃ ቆንጆ ስለሆነች የአገሬ ሰዎች በእርሷን ምክንያት ይገድሉኛል በማለት ፈርቶ ነበር ይላል። ይስሐቅ ብዙ ጊዜ በዚያ ከኖረ በኋላ ይላል ምን ጊዜ? እስቲ ብዙ በሉ።
እግዚአብሔር በሉ ከኔ ጋር እግዚአብሔር ለጥቂት ጊዜ እዚህ ተቀመጥ አለው። ይስሐቅ ግን ብዙ ጊዜ ኖረ። አስተውለችዋል? እግዚአብሔር ምን እንዳለው እሱ ለጥቂት የት ኑር አለው? እዛ ተቀመጥ ለጥቂት ጊዜ። ምክንያቱም የእግዚአብሔር ሰዓት አቆጣጠር ነኛ አይደል? የሚቀጥለው ዓመት እመጣለሁ ብሎ አንድ ቀን 1000 ዓመት ነው እሱ ጋር። ከ1000 ዓመት በኋላ ሊመጣ ይችላል። እነ ኢሳያስ ትንቢቱን ሳያዩት ነው የሞቱት። በጊዜው ኢሳያስ ምን እንደሚባል አስቡ። ድንግል ጸንሳለች ወንድ ልጅ ትወልዳለች ይባል። በስማም የለም፣ እሱም አላየውም። ከተወሰነ ዓመታት በኋላ ከ1000 ምናምን ዓመት በኋላ ልዩነት የሚሉት 700 ዓመት ከዛ በላይ ሆኗል ይላሉ። ነገሩ አካል ያዘው። እግዚአብሔር አለው። እሱም ለብዙ ጊዜ ባለው ቦታ ላይ ምን ሆነ? ተቀመጠ። እግዚአብሔር በተናገረው ቦታ ላይ ምን ሆነ? ተቀመጠ። የፊልስጤም ንጉሥ አቢሜሌክ አንድ ቀን ወደ ውጭ ሲመለከት ይስሐቅ ሚስቱን ርብቃን ሲዳራ ታየ። አቢሜሌክ ይስሐቅን ጠርቶ እርሷ ሚስት ሆና ሳለች እንዴት እህቴ ናት ትላለህ አለው። ይስሐቅም በእርሷ ሰበብ ሕይወቴን እንዳላጣ ብዬ ነው አለው። አቢሜሌክም መልሶ እንዲህ ያለ ነገር ያደረግንብህ ለምንድን ነው? ያደረግህብን ለምንድን ነው? ከሰዎች አንዱ ሚስትን ቢደፍር ኖሮ በእኛ ላይ በደል አስከትለህብን ነበር እኮ አለው። አቢሜሌክም ይህም ሰው ወይም ሚስቱን የነካ በሞት ይቀጣል የሚል ትእዛዝ ለሕዝቡ ሁሉ ሰጠ ይላል። ይስሐቅ ይላል በዚያው ምድር እግዚአብሔር ባለው ቦታ እግዚአብሔር ሁን ባለው ቦታ ላይ ዘርን ምን አለ? ዘራ። እግዚአብሔር ምን አለው? ባረከለት። በዚያኑ ዓመት 100 እጥፍ አመረተ። ሰውየውም እጅግ ባለጠጋ ስለሆነ ይላል እስኪሆን ድረስ ሀብት በሀብት ላይ እየጨመረ ሄደ። ብዙ የበግና የፍየል መንጎች፣ ብዙ ከብት፣ ብዙ አገልጋዮች ስለነበሩት ፊልስጤማውያን ምን አሉበት? ተመቀኙበት። እስቲ እግዚአብሔር የኔ ነገር እንዲበዛ ይፈልጋል በሉ። የያዝኩት ነገር እንዲበዛ ይፈልጋል በሉ። የኔ ነገር እንዲበዛ ይፈልጋል በሉ። እንድባዛ ይፈልጋል በሉ። አሁን እግዚአብሔር እንዳትወጣ ለሆነ ያልኩ ቦታ ላይ ምን አድርግ? ተቀመጥ። ጠበቀ። እግዚአብሔር ስለነገረው ያለበት ቦታ ላይ የተባለበት ቦታ ላይ ጠበቀው። ከዛ በእምነት ምን አለ? ዘርን ዘራ። ወቅቱ የምን ወቅት ነው? የረሃብ ወቅት ነው አይደለ? በዛ ረሃብ በነበረበት ወቅት ማንም ሰው ምንም ነገር ሊያገኝበት በማይችልበት ወቅት ላይ እግዚአብሔር 100 እጥፍ ለማን አሳጨደው? ለይስሐቅ አሳጨደው። ይኸውላችሁ የእግዚአብሔር አብሮነት ይኸውላችሁ ሚራክል መቼ እንደሚንቀሳቀስ የእግዚአብሔር ጣልቃ ገብነት መጽሐፍትን ስታነቡ መቼ እንደሚሆን ልንገራችሁ። በዓለማችን ላይ ነገሮች እየጨላለሙ ሲሄዱ የኛ እንደ ከዋክብት ታበራላችሁ ትደምቃላችሁ የሚለው ቃል ሕያው የሆነ ይሄዳል። ልብ በሉ። ከዋክብት የሚደምቀው በጨለማ ውስጥ ነው፣ በቀን ውስጥ አይደለም። እሺ፣ ነገሮች የዓለም ነገሮች እየጠነከሩ በሄዱ ቁጥር የእግዚአብሔር ጣልቃ ገብነትና የእግዚአብሔር እጅ ምን እየሆነ ይሄዳል? በሕይወታችን ላይ እየተገለጠ። እግዚአብሔር እንደዛ ነው የሚሰራው። ልንገራችሁ፣ ኒድ በማያስፈልገን ቦታ ላይ እግዚአብሔር አይሰራም። ጌታ ኢየሱስ ክርስቶስ በምድር ላይ ሲመላለስ እዩት። ምንድን ነው ያደረገው? መቼን ያየ ነው? ጌታ ሰራ የምንለው ድንቅና ታምራት እግዚአብሔር እኮ እንዲህ ያደረገ ስንል መቼን ያየ ነው? 5000 ሰው ተሰብስቦ አብረው ትምህርቱን እየሰሙ የሚበሉትን ነገር አጥተው ተረበዋል። አላሰቡም። ዝም ብለው በትምህርቱ በጸጋ ተወስደው እየተከተሉት የሆነ ወቅት ላይ ደቀ መዛሙርቱ ነቁ። እንዴ ጌታ ሆይ ብዙ ሕዝብ እየተከተለን ያለው የሚበላ ነገር የለም እኮ። ጌታ እንዳለ ስጧቸው። እሱ ግን የሚያደርገውን ያውቅ ነበር። ስጧቸው አለ። አረ ምንም የለም። ግን አንድ ብላቴና ጋር ትንሽ እንጀራና
አሳ አለ፣ አምጡት ወደዚህ። መቼ ነው የሚገለጠው የእግዚአብሔር ጣልቃ ገብነት? መቼ ነው የሚገለጠው ሲባል ነገሮች እርግጠኛ በሚያስፈልገን ሰዓትና ጊዜ ምን ይገለጣል? የእግዚአብሔር እጅ። አለበለዛ እግዚአብሔር አቅራቢ ነው ይላል። ጀሆቫ ጃራ፣ ኤልሻዳይ ነው፣ መጋቢ ነው። መቼ ነው የሚመግበው? መቼ ነው አቅርቦቱን የሚያቀርበው? እግዚአብሔር በሚያስፈልገን ጊዜ። ስንጀምር አስተውላችሁ፣ በሚያስፈልጋችሁ ጊዜ የሚረዳችሁን ጸጋ እንድትቀበሉ። መቼ? እስቲ በሚያስፈልገን ጊዜ በሉ። የጳውሎስ ጸሎት እኮ ነው። አምላኬ እንደ ባለጠግነቱ መጠን ምን የሚላችሁን ሁሉ ፊልጵስዩስ ላይ አስታወሳችሁ? አምላኬ እንደ ባለጠግነቱ መጠን የሚያስፈልጋችሁን ሁሉ ይሞላባችኋል። ምን የሚልባችሁን? የሚያስፈልጋችሁን ሁሉ። ስለዚህ የእግዚአብሔር አብሮነት ከኛ ጋር እስካለ ድረስ፣ ምክንያቱም እኛ አሁን እንደ ብሉይ ኪዳን ጊዜ የእግዚአብሔር አብሮነት ከኛ ጋር እንዲሆን እግዚአብሔር ሆይ ካልወጣ አብረኝ አትውጣ፣ ካልገባ አብረኝ አትግባ የምንልበት ዘመን ላይ አይደለም ያለ ነው። አንደኛ አዲስ ኪዳን ዘመን ነው። ልዩነቱ ምንድን ነው? እግዚአብሔር በእኛ ውስጥ ይኖራል። እኛ ከእግዚአብሔር ጋር ያለ ነው። እኛ የክርስቶስ የአካሉ ክፍሎች ነን። ክራይስት ኢን ሚ ዘ ሆፕ ኦፍ ግሎሪ፣ የክብር ተስፋ የሆነው ክርስቶስ ኢየሱስ በአንቺ ውስጥ አለ፣ ባንተ ውስጥ አለ። ያ ማለት የእግዚአብሔር አብሮነት ሁሌ አለ። በየትኛውም ቦታ እንሁን ሁሌ አብሮነቱ አለ። የእግዚአብሔር አብሮነት አለ። መቼ ነው ታዲያ ሚራክሎች ሀፕን ማድረግ የሚጀምሩት? በሚያስፈልግህ ጊዜ፣ በሚያስፈልገን ጊዜ። ይኸውላችሁ እግዚአብሔር የሚያባክን አምላክ አይደለም። ሌላ ቢቀር እንኳን ሴንስ ላናረገው እንችላለን። እርግጠኛ ሁኑ እሺ። ምንም በማስፈልግ ጊዜ እግዚአብሔር መጥቶ ዘንበል ቢላ አታውቀው። አሁን ለምሳሌ ማለት ጣዕምም አታውቁትም። ልንገራችሁ ለምን እንደሆነ አታውቁትም። የሚያስፈልግ ነገር ሁሉ ሞልቶልሃል። ስለዚህ ምንም አያስፈልግም። ግን በምትፈልገው በኩል ጣልቃ እንዲገባ በምትፈልገው በኩል ላይ እግዚአብሔር ሲመጣ ምንድን ነው የምትለው? ጌታ ምን አለኝ አረ ሰዎች፣ ጌታ ደረሰልኝ ብለን ለሱ ምስጋና መስጠት እንጀምራለን። እግዚአብሔር እኮ ነው ያደረገው እምንለው ማለት ሰዎች ስናይ ይሁት ይስሐቅ በራሱ ምንም እንደማያደርግ ያውቃል። እውነት ነው፣ የኪዳን ልጅ ነው። አባቱ እግዚአብሔርን አክብሮ ነው ያለፈው። እንደ ማንኛውም ሰው በረገገ፣ ረሃብ ሆኖ በረገገ። እግዚአብሔር ምንድን ያለው? መጣየ። ለምን ከዛ በፊት መጥቶ ይስሐቅን በላውን ዝም ብለህ ለምን አዘራም? ማጨድ እኮ ትችላለህ። ለምን ረሃብ ከመምጣቱ በፊት ይስሐቅ ዝም ብሎ ዘርቶ ጎተራ ለምን አያስቀምጥም? አይችልም እንዴ? ለምንድን ነው ግን እንደዚህ ሆኖ? ትክክለኛው ሰዓት ላይ በትክክለኛው ጊዜ በሚያስፈልገን ሰዓት ላይ ሚራክል መገለጥ ይጀምራል። መጣለት፣ እግዚአብሔር መጣለት። እሺ በላሁን አለው። አሁን ወቅቱ ነው። እኔ እግዚአብሔር የቃል ኪዳን አምላክ ነኝ፣ ኪዳኔን የማከብር። ምክንያቱም ለአብርሃም ምን ብሏል? ዘርህን እባርካለሁ ብሏል። የፈለገ ቢሆን ይኸውላችሁ፣ የፈለገ ነገር ቢሆን ጉድጓድ ውስጥ ቢገባ ይስሐቅ እግዚአብሔር አብሮት ይገባል፣ ያወጣዋልሽ። ምን አለ? ኪዳን ለአባቶች የገባው ኪዳን አለ። እግዚአብሔር አይተወውም። ግን በትክክለኛው ጊዜና ሰዓት ላይ ወደ እሱ መጣ። እሱ ያደረገው ነገር ምንድን ነው? በህይወቱ ይሄ ድንቅና ታምራት እንዲገለጥ ያደረገው ቁልፍ ነገር ምንድን ነው? ምን አለው ነው የሚለው? እግዚአብሔርን ሰማው። ስሙ እኮ ነው የሚለን እግዚአብሔር። እኔም አምላክ እንደሆንክ እወቁ። በቃ ስሙ፣ ለነፍሳችሁ ረፍትን ታገኛላችሁ። ስሙ እኮ ነው የሚለን። በቃ ተቀመጥ ሲለው ይስሐቅ ምን አለ? እሺ ጌታ እቀመጣለሁ አለ። ያልከኝ ቦታ ላይ እቀመጣለሁ። ከዛ ዘርን መዝራት ጀመረ። ማንም ሰው በዛ ቦታ ላይ ፍሬ ማፍራት በማይቻልበት ቦታ ላይ ፍሬ ማፍራት ጀመረ። ኢሳይያስ
43 ላይ አውጡልኝና ላሳያችሁ። ለያዕቆብ እግዚአብሔር የተናገረው አሁን ግን ያዕቆብ ሆይ የፈጠረህ እስራኤል ሆይ የሰራህ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና ምን አትበል፣ አትፍራ፣ እኔ በዋጋ ገዝቼሃለሁ፣ አንተ የራሴ ሆነሃል። በስምህ ጠርቼሃለሁ፣ አንተ የእኔ ነህ። በውሃ ውስጥ በምትሄድበት ጊዜ እኔ ካንተ ጋር አትሄድም፣ በውሃ ውስጥ አላለውም፣ ትሄዳለህ። አብሮነቴ ግን ካንተ ጋር ነው ያለው። ውሃ ውስጥ ትገባለህ፣ ውሃ አለው ትገባለህ፣ ግን በጣም እርግጠኛው እኔ አብሬ ነው ያለሁት። እሺ ወንዙን ስትሻገር አረ በአየር ላይ አይደለም ትሻገራለህ እንደ ማንኛውም ሰው እና አንተ ግን አትሰምጥም፣ አያሰምጥም። በእሳቱ ስትሄድ ጊዜው ፈታኝ ሊሆን ይችላል፣ የሚያቃጥል ነገር ሊኖር ይችላል። በኑሮ ልትቃጠል ትችላለህ። በሰዎች በጨለማው ዓለም ውጊያ፣ በመንግስታት ሊሆን ይችላል። በሁሉም አቅጣጫ የሚባላ እሳት ሊመጣ ይችላል አለው። እያለፍክ ያለው በምን ውስጥ ነው? በእሳት ውስጥ ታልፋለህ አለው። ግን በጣም እርግጠኛ ሁን ያዕቆብ ሆይ እሳቱ ምን አይልህም፣ አያቃጥልህም። አንተ ምን አትልም፣ አትነካም። እግዚአብሔር ታማኝ አይደል? ልክ እንደዛ ነው የታመኑበትን ያደረጋቸው። ሲድራቅ ሚሳቅ አብድናጎ ኖ በቃ አንሰግድም አሉ። ቃሉ እኮ አይለወጥም። ለያዕቆብ የተናገረውን እኮ ለነዛም አደረገው እኮ አይደል ጌታ። ሲድራቅ ሚሳቅ አብድናጎ በእሳት ውስጥ ምን አሉ? ተጣሉ፣ አንሰግድም ባሉበት ሰዓት ይሄንኑ ቃል ለያዕቆብ የተናገረውን ቃል በሕይወታቸው ላይ ምን አለው? እሳቱ ምን አይልህም፣ አያቃጥልም። ተጣሉም አለፉም አንድ እኮ ነው አይደል? እኛውን ጣላቸው ነው እሳቱ። እዚህ ጋር ላይ ያቆሙት ብታልፍም ብትጣልም እሳቱ ምን አይልህም፣ አያቃጥልህም። ለምን? ቁልፉ ምንድን ነው? እኔ ምን አድርጌሃለሁ ነው ያለው። ተቤዥቼሃለሁ፣ ዋጋ ከፍዬ የራሴ አድርጌሃለሁ። እኛ ደግሞ በክርስቶስ ኢየሱስ በደም ዋጋ የተገዛን ሰዎች ነን። ይኸውላችሁ ዋጋችን ይሩትዬ፣ ያንቺ ዋጋ የክርስቶስ ኢየሱስ የደም ዋጋ ነው። ምክንያቱም የከፈለልን የደም ዋጋ ዋጋችንን ይመዝነዋል፣ ምን ያክል ውድ እንደሆንን። ምክንያቱም የተከፈለልን ዋጋ ውድ ነው። አምላክ ስጋ ሆኖ ነው ስለኛ በደልና ኃጢአት በቀራንዮ መስቀል ላይ ዋጋ የከፈለው። ስለዚህ ምን አለው? ያዕቆብ ሆይ እኔ ምን አድርጌሃለሁ? ተቤዥቼሃለሁ፣ ዋጋ ከፍዬ የራሴ አድርጌሃለሁና በጣም እርግጠኛ ሆናለሁ። በውሃ ውስጥ ታልፋለህ፣ ውሃው አያሰምጥም። በእሳት ውስጥ ታልፋለህ፣ እሳቱ አንተን አያቃጥልም። ነበልባሉ ምን አይልህም፣ አይፈጅም። እኔ እግዚአብሔር አምላክ የእስራኤል ቅዱስ መድኃኒት ነኝና ግብፅን ላንተ አስምሩልኝ፣ ግብፅን ላንተ ቤዛ እንድትሆን ኢትዮጵያንና ሳባን በአንተ ፋንታ ምን እላለሁ? ምንድን ነው እያለ ያለው? ምን እንደሆነ ልንገራችሁ። ግብፅን ላንተ ምን እንድትሆን ምን ማለት ነው? ቤዛ ማለት ምትክ ማለት ነው። እሺ አይደል? እሱ ስለኛ ቤዛ ሆነ ማለት ምንድን ነው? እኛ መሞት ነበረብን። ማን ሞተ? በጣም እግዚአብሔር ለያዕቆብ ከተናገረው እና አንዳንድ ሰዎች ግን እግዚአብሔር እንዲህ ያደርጋል ከሚሉት ቃል ውስጥ አንዱ ይሄ ነው። ስማ አለው እያሉ ያለው ልብ በሉ። በእሳት ውስጥ ብታልፍ እሳቱ እሺ ግን አለው ግብፅን ላንተ ቤዛ አድርጌ ምን እላለሁ እሰጣለሁ ማለት ግብፃዊ ምን ይላል እያለ ነው። እስቲ ይቃጠላል በሉ። በያዕቆብ ፋንታ ምን ይቃጠላል? ግብፃዊው ይቃጠላል አለው። ቤዛ አድርጌ አሳልፌ እሰጣለሁ። ምን ማለት እንደው ልንገራችሁ። ግብፅ ውስጥ የሞተ መልአክ በመጣ ሰዓት እግዚአብሔር እንደዚህ ያለ ይመጣል አለ። እያንኳኳ መፍጀት ያለበትን ሁሉ ምን ይላል? ይፈጃል። መግደል ያለበትን በኩር ሁሉ ምን ይላል? ይገላል። በጣም እርግጠኛ ግን ሆኖ አለ
ቤቱ ላይ በጉበኑ ላይ የበጉ ደም የተቀባበት ሁሉ ምን ይላል? ይተርፋል። ስለዚህ አንተ የኪዳን ሰው ስለሆንክ እኔ ስለመረጥኩ በአንተ ፋንታ አገራትና ኔሽንን ቤዛ አድርጌ ምን እላለሁ? እሰጣለሁ። አንተ ምን አትልም እያለው ነው? አትነካም። ማይ ጋድ ይሄን ያክል ማለት ነው። ያዕቆብ በእግዚአብሔር ፊት ምን ያለ ነው? የከበረ ነው። አትነካም አለው። ሌሎቹስ? አሳልፌ ነው የምሰጣችኋለሁ፣ አሳልፌ ይሰጣሉ። ለአይኔ ብርቅና ክቡር ስለሆንክ እኔም ምን ስለምልህ ያዳጋባራ ኢትዮጵያና ሳባን በአንተ ፋንታ እሰጣለሁ። በአንተ ፋንታ አንተ በምታልፍበት ፋንታ። በዛን ጊዜ ያው አሁን ላይ ነው አይደለ? ኢትዮጵያ የምትባለው የእኛን ብቻ ኢትዮጵያውያን ልጆችን እግዚአብሔር ታነሳለች። የኛ የግል እናረጋትና እንዲህ አይነት ቦታ ላይ ኢትዮጵያ ማለት እኮ ግብፅን ይዘ ሱዳንን ይዘ ትልቅ አገራት ነው ይባላል። ያኔ ኢትዮጵያ የሚባለው ክልል የአሁኗ ኢትዮጵያ ብቻ አይደለም ይባላል። ግን ኢትዮጵያ ብዙ ቦታ ላይ ተጽፋለች ከተባለ እኔ ማምነው ኢትዮጵያ ካለ የአሁኗ ኢትዮጵያ ናት። የቀረችው እሷ ናት። አሳልፌ ምን እላለሁ አለ? በአንተ ፋንታ ሀገራትን እግዚአብሔር ይሰጣል በአንድ ሰው ፋንታ። ለምን ሲባል በጣም የሚወደው እኔ ምን ስለምልህ ስለወደድከኝ ነው ወይስ ስለምወድህ? በቃ እኔ ወድሃለሁ። ጳውሎስ መጥቶ በእግዚአብሔር ምን ያላችሁ የተወደዳችሁ። እስቲ በእግዚአብሔር ተወድጃለሁ በሉ። ይኸውላችሁ ቃሉን በደንብ ስሙት። መጽሐፉ እኛ ስለወደድ ነው ሳይሆን እሱ ምን ስላለን ስለወደደን። ስለዚህ በእግዚአብሔር ምን ያለንን የተወደድኩ ነኝ በሉ። እስቲ እኔ በእግዚአብሔር የተወደድኩ ነኝ በሉ። እኔ በቃ ስለምወድሃል እግዚአብሔር ያን ሁሉ ማረጋው ስለምትወደኝ አይደለም። እኔ ምን ስለምልህ ስለምወድህ እወድሃለሁ። ስለምወድሽ ስላንቺ ስል ሌላውን አሳልፌ ምን እላለሁ? እሰጣለሁ። እኔ የኪዳን አምላክ ነኝ። ቀጥሎ ሰዎችን በአንተ ምትክ ቀጥሎ ይላል። ማይ ጋድ ሰዎችን በአንተ ምትክ አንተ በምታልፍበት ሊያቃጥል በመጣበት ልክ ምን እላለሁ? ያልፋሉ እነሱ፣ አንተ ነፃ ነው የምትሆነው። ህዝቦችን በህይወት ፋንታ እኛ አይደለም ያለ ይሄንን የምትሰሙ ሰው እኛ አይደለም ያለው ያለው እግዚአብሔር ነው። በቃ ሉዓላ የሆነው እግዚአብሔር ህዝቦችን በአንተ ፋንታ ምን ይላሉ? ይሰጣሉ። አንተ የመኔ ነህ የኔ ነህ። ቃሉ እንትን ይላል አይደል? ጌታ ግን ይህን ያደርጋል ስንል እሱ ነው የሚያውቀው። በቃሉ የተናገረ እግዚአብሔር እንደ ቃሉ ነው። እኛ አላልን በቃ እና ለከማንም ሰው አሁን እዚህ ውስጥ መግባት ይችላል ተወዶ ጌታን ቢቀበል። ኧረ እኔ ታልፌ መሰጠትም አልፈልግም። ጌታ ሆይ እኔ እንደ ግል አዳኝ አድርጌ እቀበላለሁ ብል ሰውየው ገቢ ይሆናል። እሺ ምልክት ያለበት ገቢ ሆነ የዳነ ሁሉ አይነካም እያለው። ስለዚህ ህዝቦችን በህይወት ፋንታ ምን እላለሁ? እሰጣለሁ። ከአንተ ጋር ነኝና ምን አትበል፣ አትፍራ። ልጆችን ከምስራቅ አመጣለሁ፣ ከምዕራብ ምን እላለሁ? እሰበስባለሁ። የተያዘብህ ነገር ካለ ይኸኛውን በደንብ የተያዘባችሁ ነገር ካለ የተያዘብህ ነገር ካለ እስካሁን ያንተ ሆኖ የተያዘብህ ያንቺ ሆኖ የተያዘብሽ በጠላት ይያዝ በሰዎች ይያዝ በምንም ይያዝ እግዚአብሔር ሰሜንን አምጣ ደቡብን ልቀቅላለሁ አለ። ሰሜንን አምጣ ደቡብን ልቀቅላለሁ። ወንዶች ልጆችን ከሩቅ ሴቶች ልጆችን ከምድር ዳርቻ በስሜ የተጠራውን ሁሉ ለክብሬ የፈጠርኩትን ያበጀሁትን እና የሰራሁትን አምጡ ላለሁ አለ። ማይ ጋድ ይሄ የእግዚአብሔር አብሮነት ያለበት የኪዳን የማን ልጅ ነው? ይሄስ ያዕቆብ የማን ልጅ ነው? የቀድሙ እኮ ለወንድሙ እኮ ነው የተነገረው። ይስሐቅ እኮ ታላቅ ወንድሙ ነው፣ አባቱ ነው እኮ። አስቡ ዘራቸውን። አብርሃም ማንን ወለደ? ይስሐቅ። ይስሐቅ ማንን ወለደ? ያዕቆብን። ለአባቱ የተነገረው እንዳትወርድ እኔ ካንተ ጋር ነኝ፣ አትፍራ፣ በረሃብ ዘመን ቢሆን ምሰጥ ቦታ ላይ ተቀመጠ፣ አሁን ዘርን ዝራ ተብሎ አባቱ
አምኖ አምላኩን የማንን ሰምቶ በማዘመን ነበር የነበረው? በአባቱ በአብርሃም ዘመን ራብ ነበር። በዚህም ደግሞ በአባቱ ዘመን ከዛ እግዚአብሔር ወረደና አሁን ደግሞ አንተ ልጅ አይደለህ መጣ እሱ ጋርና ጠንከር ያለ ነገር መናገር ጀመረ። እንዳትፈራ አለው። እሳቱ ስልታልፍ ትችላለህ፣ እሳቱ አንተን አያቃጥልህም። እንደውም በአንተ ፋንታ ሌላውን አሳልፌ መስጠት እጀምራለሁ አለው። እሺ ጉድ እያየ አንተ ልትበላ ነው በአንተ ፋንታ ሌላው። ታውቃላችሁ በጣም ብዙ ምስክርነት አለሽ በዓለማችን ላይ በጣም ብዙ እግዚአብሔርን ታምነው በጣም ብዙ ምስክርነት የእግዚአብሔር ልጆች የተረፉበት ከአደጋ ከትልቅ ሞት ሌሎች አልቀው ሳይነኩ የተረፈዋሉሽ ምንም ሳይሆኑ እግዚአብሔር የኪዳን አምላክ ስለሆነ። ስለዚህ ማን ነው ይህንን የሚያደርገው? አዲስ ኪዳን ላይ የእግዚአብሔር አብሮነት እግዚአብሔር ከኛ ጋር ስላለ። ለዚህ ነው ቅድም ሮሜ ምዕራፍ 15 ላይ መጽሐፍ በሚሰጠን ምን መጽናናት ምንም ነገር ይሁን በጣም እርግጠኛ ሁኑ። እግዚአብሔር አሁን የሚመጣው ነገር ሼክ እንዲያደርገን እምነታችንን እንዲያስጠል። ለዛ እኮ ሰይጣን አለ ጌታ መጣና እምነታችሁን ምን እንደ ስንዴ ምንም አይደለም የሚያደርገው። ምንድነው የሚያደርገው? ሰይጣን መጥቶ የአማኙን እምነት ምን ይለዋል? ይመተዋል፣ ያበጥሯል። ከዛ እምነቱ ይወሰዳል። እምነት ተወሰደ ማለት ምን ማለት ባጭሩ እንደሆነ ልንገራችሁ። እግዚአብሔር እያጽናናን አንሰማውም። እሺ ሎ ወደ ግብፅ አትውረድ ይለኛል። ኧረ እባክህ ተው አትውረድ ብሎ ነገር የለም ብለን ነው የምንወርደው። ምን አንለውም፣ አንሰማውም። ስለዚህ እነዚህ ሰምተው የተቀመጡት የምን ሰዎች ናቸው? በእኔ ተማምኗልና አስጥለዋለሁ፣ ስሜን አውቋልና ምን እለዋለሁ? እጋርደዋለሁ፣ ይጠራኛል፣ እመልስለታለሁ። በመከራ ቀን እኔ ከእሱ ጋር እሆናለሁ፣ አድነዋለሁ፣ አከብረዋለሁ፣ ማዳኔን አሳየዋለሁ። ለምንድን ነው እንደዚህ ያለው? ምን ስላለ ነው? ይጠራኛል አለ። ኩሽ የሆነ ነገር ሲሆን ሌሎች እንደሚወርዱበት አይደለም። እኔ ከእሱ ጋር እንደሆንኩኝ ያውቃል። ስለዚህ ወደ ማን ነው የሚጣራው አለ? ወደ እኔ ነው የሚጣራው አለ። ወደ እኔ ጩህ ያለ ማን ነው? እግዚአብሔር ነው። ወደ እኔ ብቻ ምን በል ጩህ። አንተም የማታውቀውን አዲስን ነገር ምን እላለሁ አደርጋለሁ። እሱም አሁን ምን ይላል? ይበቅላል። ብቻ የሚጠበቀው አንተ ወደ ማን ጮህ አለ? ወደ እኔ ብቻ ጩህ። እኔ የምሰማ አምላክ ነኝ። እነዚህ የእግዚአብሔር ሰዎች፣ እነዚህ አባቶች ለትምህርታችን የተጻፉልን እናንተ ሰዎች እህትና ወንድሞቼ፣ ይሄ ጆክ አይደለም እኮ ዝም ብሎ ፊክሽን አይደለም የምናነበው፣ ሕያዋን ምስክሮች የምንለው እነዚህ እንድናይ እኮ ነው። እምነታችን እነዚህ ላይ እንዲገነባ እኮ ነው የፈልገው። እዚህ እውነት ላይ የሚመጣው ነገር ሁሉ ረሃብ፣ ቸነፈር ነገር ስንል ይሁ ይለናል። እሺ ያለፉ ሰዎች አሉ። እንዴት አለፉት? አረ ጦርነት እኮ ነው ሲባል ተመልከቱ እንዴት እየሆኑ ተመልከቱ። አረ ጌታ ሆይ የሆነ በቃ እኮ ምርኮዬ በቃ ተበዘበዝኩ እኮ ያለኝን ነገር እኮ አጣው እኮ ሰይጣን ማረከኝ እኮ። ኖ ችግር የለም። ተመልከት አብርሃምን ተመልከት፣ እንዴት እንደጸና ተመልከት። ምርኮ ማስመለስ ትችላለህ። እንዴት ሆኖ ጌታ ሆይ ተመልከት፣ ሂድ አጥናው። ሎጥ ቤተሰቦቹ ንብረቱ ሁሉ በተማረከ ጊዜ ሄዶ ያስመልሰው ማን ነው? አብርሃም እኮ ነው የሰማው አይደል? ያጎተ ልጅ ምኑ ተወሰደበት? በቃ እኮ ያለውን ነገር ሁሉ ዘረፉት ሲባል አይሆንም። ሄዶ ምርኮን አስመልቶ ሲመጣ አይደለ በሳሌም ሸለቆ ማንን ያገኘው? መልከ ጻዲቅን አብርሃም ያገኘው ያኔ እኮ ነው። ምርኮ አስመልሶ ሁሉ ነገር ለትምህርታችንና ለእምነታችን ምን ብሏል? ተጽፎልናል። እነዚህ የእምነት አባቶች ይሄንን እውነት ይዘው ነው የእግዚአብሔር አብሮነት ከነሱ ጋር ስላለ ምን አላሉም? ወደኋላ አላሉ። እንሂድ ዘፍጥረት ምዕራፍ 37 ላይ የልጄን ታሪክ እናገኛለን። የልጄ ስም ዮሴፍ። ዘፍጥረት ምዕራፍ 37 ይሄ የሚገርም የዘር ሐረግ ነው አይደል? የማን ልጅ ነው ዮሴፍ? ያዕቆብ።
ስሙ ተቀይሮ እስራኤል የሆነው አባቱ ለአባቱ እግዚአብሔር መጥቶ ምንድን ነው ያለው? አይዞ እና ያዕቆብ ዝም ብላችሁ አስቡ። ማይ ጋድ የሚገርም አይደል? ምን አይነት ቤተሰብ! አሁን እኮ እኛ እኮ የሆነ ነገር እንዲህ ጣልቃ ገብቶ ተቆርጦ ነው። አሁን እኛ በክርስቶስ ኢየሱስ አንዳንዴ እኮ ጌታ ሆይ ይላል። አሁን ተቀምጬ አያት ሲባል አባት ተስፋ ዮሐንስ፣ ከዛ አያቴ ያው ጢሎች ናቸው አይደል? ክፍለ ጽዮን እንትና ቢባል ይሄኔ እያለ በእናቴም ብሄድ የሆነ አምላኪ ምናምን እኮ አይደል እግዚአብሔር ጋር እንዲያደርገው ምናምን አታገኝም እኮ። የዘር ሐረግ ውስጥ ስትቆጥር የሆነ የቦረን እንትን አምላኪ ምናምን ሰጋጅ ምናምን አስመላኪ ምናምን ነው የምታገኘው። አስፈሪ ብሎ የሆነ በቃ አስፈሪ እንትን ውስጥ ነው የምትገባው። ቢቆጠር አያትም ብትቆጥር የአባት እየቆጠርክ ብትሄድ ምን ሰማው ነገር ምንድን ነው? ጠንቋይ በቃ አደገኛ። እንደውም የሆነ ሰዓት ላይ ነበረ ተብሎ ወይ ትላለሽ የራሱ ኦነሩ ዋናው ተብሎ በኢየሱስ ስም ነው የምትለው። አሁን እነዚህን ግን ቁጭ በል ተቀምጦ አስቡት እስቲ። የሚሰማው ዮሴፍ አባቱ ሲናገር፣ ዮሴፍ አባት ማን ነው? ያዕቆብ። ስለማን አያትህ ይስሐቅ እኮ እንዲህ ነበር ሲል ቅድመ አያትህ አብርሃም ዋይ ጋር በእንትኑ ላይ ያለፈበትን አስቡ። ዘራቸው ላይ ማን ያለው? እግዚአብሔር። ደስ አይልም? ያን ይህን ዘር ፕሮቴክት አድርጎ ጠብቆታል። ስለዚህ ከዚህ ዘር ነው አንዱ ምን ያለ የማያውቅበት ሀገር የተሸጠ በወንድሞቹ የተቀናበት አባቱ የሚወደው እግዚአብሔር ግን አይኑን የጣለበት ከፍታን ያየ ራእይ ያለኝ ያለ ቪዥን ያየ አረ ትልቅ ነገር ነው የሚታየኝ ያለ የጨለማው ዓለም ደግሞ ኖ ይሄን ያየኸውን ትልቅ ነገር እንበላዋለን አታያትም ተብሎ በወንድሞቹ ምን ያለ የተሸጠ ሰው ሀገር ላይ የማያውቀው ሀገር ላይ እግዚአብሔርን ለብሶ ገባ። አብሮታለሽ እግዚአብሔር የሆነ ቦታ ምን ሆኖ ተቀጣሪ ሆኖ ሚካኤል ሊሆን ይችላልሽ። እዛ ጋር እንትን አለል ምናምን መታቴ ሻም ተክሊፍ ታፓክ ዜቬል ካን ምናምን የሚባል ይሆናል። ገባ ሰው ሀገር ላይ ማን አለ አብሮት? እግዚአብሔር። በጣም ነው የሚገርመው። ሂዱ ማይ ጋድ ምዕራፍ 39 ላይ ያዕቆብ ሄደ፣ ግብፅ ገባ። ሐሳቡን ለማሳጠር ወንድሞቹ ሸጡት። በ17 ዓመት ልጅ ዮሴፍ የ17 ዓመት ልጅ ሆኖ ከዛ ምዕራፍ 39 ላይ ጲጢፋራ ቤት በዚያን ጊዜ ይላል ዮሴፍ ወደ ግብፅ ተወስዶ ነበረ። ከፈርዖን ሹማምንት አንዱ የሆነውን ቁጥራን የዘበኞች አለቃ ግብፃዊው ጲጢፋራ ወደዚያ ከወሰዱት ከእስማኤላውያን ነጋዴ እጅ ገዛው። ጲጢፋራ ገዛው። ና ታስፈልጋለህ። ባሪያ ተሸጠ ማለት እኮ ነው አይደል? እንደ ባሪያ ተሸጠ። ምንድን ነው የሚለው? ቁጥር 2 እግዚአብሔር ከዮሴፍ ጋር ማካላዳባያ ነበረ። በቃ እግዚአብሔር አብሮት እኮ አለ። አብሮት ነው ያለው። እሺ እየተሸጠ ነው፣ ባሪያ ነው፣ ተይዟል፣ በዋጋ ተቀባብለውበታል። ዋጋ ግን ማን አለ አብሮት? ጊዜ ነው የሚጠበቀው። አየ ዝም ብለው እየተጫወቱበት ነው። ነጋዴን ኪዳን የሌለው እየተቀባበሉበት ነው። እሺ ወዛሬው አስገባው ምናምን ቀላል እንዳይመስላችሁ። እሺ አሁን ጲጢፋራ ቤት ነበር ምናምን ሲል ቀላል እንዳይመስላችሁ። እሺ የሆነ ቦታ ላይ ባሪያ ሆኖ ተሽጦ አገልጋይ ሆኖ የሆነ አልጋ ላይ ተቀመጥ እንትን ላይ እንደፈለክ ምናምን የሚባል እኮ አይደለም እኮ። ታዛዥ ነው። እሺ ተገዢ ነው ማለት ነው። አሽከር። ያውም በዛን ዘመን በዛን ጊዜ የኪዳን ሕዝብ አይደለም እኮ የገዛው ግብፃዊ። እግዚአብሔር ከዮሴፍ ጋር ነበረ። ኑሮ ምን አለለት? ተቃናለት። እርሱም በግብፃዊው አሳዳሪው ቤት ኖረ ይልና አሳዳሪውም እግዚአብሔር ከእርሱ ጋር እንዳለና ስራውን ሁሉ እንዳከናወነለት ባየ ጊዜ ዮሴፍን በእርሱ ዘንድ ሞገስ አገኘ። የቅርብ አገልጋዮችም ሆነ ጲጢፋራ በቤቱ ላይ ምን አለው? ሾመው። ያለውን ሀብት ሁሉ በኃላፊነት ምን አለው? ሰጠው። ዮሴፍ በጲጢፋራ ቤትና ባለው ሀብት ሁሉ ላይ ከተሾሙበት ጊዜ ጀምሮ እግዚአብሔር የግብፃውን ቤት ምን አለ? ባረከ። የእግዚአብሔርን በረከት በግቢውም በውጭም ባለው የጲጢፋራ ሀብት ንብረት ሁሉ ላይ ሆነ። ስለዚህ ጲጢፋራ ባለው ሁሉ ላይ ስልጣን ምን አለው? ሰጠው።
ያቀረበለትን ከመመዝገብ በስተቀር ማናቸውንም ጉዳይ በዮሴፍ ላይ ጥሎት ነበር። እግዚአብሔርን ይዞ ስደት የገባ እግዚአብሔርን ይዞ የተሸጠ በድህነት ግን ማን ያለው? ስለዚህ የዮሴፍ ስኬቱም ዮሴፍ በገባበት ቦታ ሁሉ ገብቶ ሞገስ ማግኘቱም የእግዚአብሔር አብሮነት ከሱ ጋር ስለነበረ አይቶት ወደደው። በቃ ጲጢፋራ አየውና ወደደው። እግዚአብሔር ከዮሴፍ ጋር በኃይል ምን ይል ነበር? ይሰራ ነበር። በእግሮቻችን እንቆማለን። የሆነ ነገር ይግባችሁ እሺ።